የተሰበረው እርሳስ። ስለዚህ ጉዳይ ብዙዎች ብዙ ጊዜ ብዙ ብለውለታል። እኔም ዛሬ ምለዋለኝ። ህይወት የምታስተምረን ትልቅ ትምህርት አንድ እርሳስ ተሰብሮ ከሆነ ጥቅም የለውም ማለት አይደለም። በጭራሽ። እንደገና ከቀረጽከው እንደገና እድል ይኖረዋል፣ እንደገና ይጽፋል። ይሄ ቀላል እርሳስ ስለ ህይወት ትልቅ ትምህርትን ይሰጠናል። ህይወት ላይ አንድ ነገር ስላልሰራ፣ አንድ ነገር ስላልተሳካለ ወይንም አንድ ጊዜ ስለወደቅ እኔ አልችልም ብለህ ለራስህ አትፍረድ። ውድቀት ማለት የታሪክ መጨረሻ አይደለም። አንዳንድ ጊዜ ውድቀት እንደገና እንድትጀምር የሚረዳ ትልቅ ትምህርት ነው። ስራ ካልሰራ ሌላ መንገድ ፈልግ። እቅድም ካልተሳካ እቅዱን ቀይር። ህልምህን ግን በፍጹም አትጣል። ሰዎች ስላንተ የሚናገሩት አንተ ማን እንደሆንክ አይወስንም። ዛሬ ትታገል ይሆናል። ዛሬ ላይ ብዙ ነገር ማይታይም ይሆናል። ግን ጥቂት መሻሻል አንድ ቀን ትልቅ ለውጥን ሊያመጣል ይችላል። ስለዚህ ዛሬ የተሰበርክ ቢመስልህ እንደ እርሳሱ እንደገና ጀምር፣ እንደገና ተነስ፣ እንደገና ተቀረጽ። አሁንም ታሪክህን መጻፍ ትችላለህ። ውድቀትህ ማንነትህ አይደለም፣ ወደፊት ለመሄድ የምትወስነው ውሳኔ ነው የሚገልጽ። ይሄ ሳኮል ሬዲዮ 90.62 ነው። ዕውቀት፣ መነሳሳት፣ ለውጥን ከፈለጉ ወደ ሳኮል ሬዲዮ 90.62 ይቀላቀሉ። እናመሰግኖታለን። መልካም ጊዜ ይሁንልዎ።